ደቂቃ ሳይቆይ በጣም የፈጠንበት መንገድ ነውና እስካሁን እኔ ራሱ አሁን ነው የገባኝ። በጣም ፈጠንን። በጣም መጠናናት ይጠበቅብናል። ስለኔ ማወቅ አለብህ፣ ስላንተ ማወቅ አለብኝ። ምክንያቱም ሳንተዋወቅ እዚህ ውስጥ ገብተን የጻል ነገር ብሽቆይለን ተተሸል ዛሬ ድጋሚ ቀለበት ላለፈ ክረምት ቤት አይሰራም አለ ያገሬ ሰው። ያለፈው ማኳልፏል። የሰው ልጅ ስላለፈው እየተጸጸተ እንትን ማለት ሳይሆን ካለፈው ተምሮ አሁንም ማስተካከል ነው። ገብቷችኋል አይደለ? የፈሰሰ ውሃ እንደማይታፈሱሉ። ስለዚህ እናንተ ቸኩላችሁ መግባታችሁ እኮ አይደለም አሁን ላይ ችግር እየፈጠረ ያለው። አሁን ላይ ያላችሁን ነገር ራሱ ማስተካከል አልቻላችሁም አይደለ እንዴ? የሰው ልጅ ከትናንቱ ተምር ያለው ከትናንቱ ተጸጽቻለሁኝ፣ የትናንት ነው የሄድኩበት መንገድ ልክ አይደለሁም ብሎ ካሰበ ዛሬ ያለበትን ነገር ማስተካከል አለበት እንጂ ትናንት ያለፈው ነገር ሊመለስ አይችልም አይደለ? ስለዚህ አሁን ላይ ብታስተካክሉ የትናንት ነው ምንም የሚያስነሳበት ጉዳይ አይደለምና ሄሉ አሁን ፈጥነናል፣ ስለፈጠነ ነው እንደዛ የሆነ መድሪዎች ነው የምትለው። እሱ ደግሞ አሁንም ድጋሚ ቀለበት ከማሳሪ በፊት የማጣራቸውን ነገሮች አጣራለሁ። የሰው ልጅ እኮ የሰው ልጅ ማለት ያልተነበበ መጽሐፍ ነውና አብሮና የኖረ ብዙ ሰዎች ልናቃቸው አንችልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። እና አንዳንድ እህቶች አላችሁ መጀመሪያ አሰላሙ አለይኩም በይብላችሁ ነበር። አሰላሙ አለይኩም እንላለን፣ ነገር ግን ያኔ ከጫፍ አንዳንድ ነገሮችን ወደ ላይ አምጥተን ከፊት ስለምናስገባቸው ነው እንጂ አሰላሙ አለይኩም እላለሁ ማለት ነው። እና ሁላችሁንም ከልብ ነው ማመሰግነው ከጎን የሆናችሁ ለምታበረታቱ ማለት ነው። እና ሌላችሁ የምፈልገው እንግዲህ ሄሉና ያብ ሁላቸውም እየሰሩ ያሉት እውነት ለመናገር ድራማ ነው። ለምን ዛሬው በተለይ ፊታቸው ላይ ያስታውቃል ሁላቸውም ማለት ነውና እንግዲህ እንደዚህ ካልሆነ እይታ ስለሌለ እንጂ ያብ እነሱ መቼም አይለያዩም። እውነት እኔ በቲክቶክ ማቻቸዋለሁ። እዚህ ጋር ተጣልተው ቲክቶክ ላይ ግን የሚጻጻፉት በቃ የኔ አንተ እየተባባሉ ነው። በውስጥ የሚጻጻፉት አይታችኋል፣ ኮመንት ላይ ማለት ነው። ግን የዛ ላይ ቸግርም አለኝ። እኛ ጋር ግን እዚህ ጋር ባለፈው እንደዛ ገፍትሯት በነበረበት ታይም በጣም ተጣልተው ነበር። ለእኛ እንግዲህ በዩቱብ ላይ ማለት ነው። ግን ቲክቶክ ላይ በዛች ቅጽበት ላይ የኔዋ ምናምን እየተባባሉ አይቻቸዋለሁ፣ ኮመንት ላይ ከለቀቃቸው ቪዲዮ ላይ ማለት ነው። እና ስለዚህ እነሱ እንግዲህ እንደዚህ አይነት ነገር ካልሆነ እይታ ስለማይኖር ለዛ ነው እየሰሩ ያሉት። ብዙዎቻችን እንግዲህ ተመልካቾች እንደነገርኳቸው እውነት እያየሁት ነው። የሆነ ጸብ ነገር ሲመጣ እኛ እንኳን የምንሰራው ቪዲዮ እይታ ያለው ጸብ ያለው ነገር ነው። ግን ዝም ብሎ እንዴት በሰላማዊ መንገድ የሚሰሩትን ከ100-200 ሰው በላይ አየውምና ሰው እንግዲህ አሁን ከጥሩ ስራ ይልቅ ነው መጥፎ ስራ ነው እያበረታታ ነው ማለት ነው። እና ብዙዎቻችን መጥፎ ነገር ወይ ደግሞ ሲጣሉ ነገሮችን ማሽቃበጥ ብቻ ሳይሆን ደህና ነገርም ሲሰሩ አይዟችሁ ብለን ከጎናቸው ብንሆን ብዙ ሰው ወደ መጥፎ ስራ ይገፋፋም ነበረና ከዛ አንጻር ነው እንግዲህ ብዙ ዩቱበሮች እየተጠቀሙ ያሉት ይህን ነገር ማለት ነው። እና ግን ለነሱ መጠቀሙ እየተከፋሁበት ሳይሆን ነገር ግን የሰው ልጅ መጠቀም ካለብን መልካም ስራ ሰርተን ብንጠቀም የተመረጠ ነው ብዬ አስባለሁ። ስለዚህ ሁሌም ቢሆን መልካም የሚሰሩ ሰዎችን ከጎናቸው እንሆን። ግዴታ የውሸት ዝባዝንኬ እያመጡ ለሚሰሩት ብቻ ከሆነ እንግዲህ ታውቃላችሁ ማንም ሰው ብር የሚያገኝበት አይደለም። ዱንያ መቼም ሁላችንንም ጦልቦናልና አላህ ይጠብቀና። ስለዚህ የሰው ልጅ በጣም መልካም ሀታ ለው እምነት አሁን በእምነታቸው ጠንካራ የሆኑ በሁላችንም እምነቶች ማለት ነውና በፊት በቃ አክራሪ የነበሩ ሰዎች እንደ ዩቲዩብ የገባ ሰው መቼም እንደ ሸይጣን ነው፣ ሁሉም ነገር ይቀያየራል ማለት ነውና ከዛሬ ነገ በቃ መልካም ስራ ሲሰሩ የነበሩ የሚታይላቸው ካልሆነ እንደገና ወደ ፖለቲካ ወደ እንደዚህ አይነት ነገር የውሸት እንትን ውስጥ እንገባለንና እንደዚህ አይነት ነገር መልካም ለሚሰሩም ከጎናችሁ ሆኖ ለማለት ተወዳለሁ። ለዛ ነው እንግዲህ እነሱ ተጣልተው ሳይሆን እዚህ ጋር በቃ የኛን ሪያክሽን እያዩ ነው። እኔ ራሱ አይታችሁ ከሆነ የሰጣሁትን ኮመንት ማለት ነው እኛ ትክክል ስንሆን ዩቱበሮቹ ዋናዎቹ ላይክ ያደርጉናልና የኔን ኮመንት ላይክ አድርገዋል የእንትና ሄሉ ማለት ነው። ስለዚህ እኔ አሁን ድራማው እንደቀጠለ ነው። መጥፎ ነገር እንዳጽፉ ብያችሁ ነበርና የልብ ቅርጽ ሳታኛለች። ስለዚህ እንደዛ ከሆነ ደግሞ ያን ሀሳቡ ተመችቷታል፣ እየሰሩ ያለው ልክ ነው ማለት ነውና እንደዛ ስለሆነ እንግዲህ እነሱ እየሰሩ ያሉት ለስራቸው ነው እንጂ ምንም አይነት ነገር የለም። አሁን ላይ ተግባብተው እንትን እያሉ ነው። ደግሞ እንደምትመለከቱት እንኳን እኛንና እርስ በርሳቸው እየተፈታተኑ ስለሆነ ፕራንክ እየተደራረጉ የራሳቸውን ማንነት እየተያዩ ስለሆነ ስለዚህ እናንተ ደግሞ መጥፎ ነገር አትጻፉ፣ ምንም ነገር አትበሉ። ለምንድን ነው ትናንት ለሄሉ ስትሉ ዛሬ ደግሞ ለያብ ስትሉ አንዴ በሱ አንዴ በሱ ያሉ
እኛን ያኔ መጥፎ ቃላቶችን ማውጣት የለብንም። እነሱ እንደምትመለከቷቸው ነው። ትናንት ተጣልተው እንደዛ ተረጋግጠው ተመልሰው ደግሞ ይፋቀራሉ። እና ይሄ ነገር ስላለ እነሱ ይተዋወቃሉ። መጥፎ ነገር አትጻፉ። እነሱ እየቀለዱብንና እየሰሩም ስለሆነ እናንተም ደግሞ ቀልዳችሁ ስቃችሁ አይታችሁ የምትማሩበት ነገር ካለ ተምራችሁ፣ የማትማሩበት ነገር ካልሆነ ደግሞ ካላስ እና እንደነሱ ስቃችሁ ማየት አለባችሁ። አይታችሁ ውጡ ማለት ነው። እና መጥፎ ነገር አትጻፉ ልላችሁ ፈልጋለሁ። ስለዚህ እንደነገርኳችሁ አሁን ሄሉ ትናንት ቸኩለን ስለገባን ነው መጠናናት ነበረብን ነበር እንጂ አሁን ላይ ሊሆን አይችልም። ያለፈ ነገር አለፈ ነው። ስለዚህ የእውነት እነሱ ዲራማ ባይሆን ኑሮ ትናንት ያለፉትን ቸኩለን ገባን እያሉ በትናንት ነው መጸጸት ሳይሆን ዛሬ ማስተካከል አለባቸው። ገባችሁ? የሰው ላይ ትናንት ስህተት ሰርታችኋል። ከዚህ ስህተት ደግሞ ተማረ የሚባለው አንድ ሰው የትናንቱን ስህተት በዛ ስህተት ላይ ደግማችሁ ላለመሄድ ተጠንቀቃችሁ መሄድ ስችሉ ነው እንጂ ትናንትና የወጋችሁ ሾህ ላይ ዛሬ ያልተጠነቀቃችሁ መልሳችሁ ትሄዱበታላችሁ። ገብታችኋል? ስለዚህ ያቺ የሆነች ነገር ስገጥማችሁ ትናንት ያለፋችሁበት ቦታ ውስጥ ላለመግባት መጠንቀቅ አለባችሁ። ያ የወጋችሁ ነገር ሊመለስ አይችልም አይደል? አንዴ ይሆኗል። ግን ደግሞ ድጋሚ እዛ ውስጥ ላለመግባት መጠንቀቅ ወይም ደግሞ ያላችሁን ነገር ደግሞ በስነ ስርዓት እንትን ማለት ገብቷቸዋል። ያ ነገር ስለሆነ እና ሄሉ እንግዲህ ትናንት ቸኩሎ መግባታቸውንማ ብዙ ኮመንተሮችን ብለዋቸዋል። ለምን ቸኩላችሁ ገባችሁ? ያብ የመጣው ለሌላ ነገር ነው፣ እንዴት ቸኩሎች ተቀበልሽው ተብሏል ብለናል። ግን አሁን ላይ ያን አይደለም፣ ያን አልፏል። አሁን ላይ ላላቸው ነገር ጓደኛ ዝባዝን ከሚሉትን ነገር ከህይወታቸው አውጥተው በቃ አሁን ላይ ማስተካከል ይችላሉ። እነሱ ደግሞ ንጹህ ልብ እንዳላቸው አሳይተውናል። ምክንያቱም እንደነሱ ብለን እኛ አሁን በህይወታችን ብንጣላ ደግመን ማንገናኝ በጣም ብዙ ሰዎች አለን። ገባችሁ አይደለ? እነሱ ግን እንደዛ ሁሉ ተረጋግተው ተሰዳድበው ብዙ ነገር አሳልፈው ተረጋግጠው ከቤተሰብ ሁሉ እስከ መድረስ ደርሰው እንደገና ደግሞ በራሳቸው ታይም ታርቀዋል። አያችሁ? ስለዚህ የይቅርታ ልብ ያለው ሰው ደግሞ ዛሬን ማስተካከል መቻል አለበት እና ነገ ማኑ በሰላም ይመጣሉ ማለት ነው። ወይ ደግሞ ነገ አንድ ድራማ እንስራ ካሉ ከነገ ወዲያ ተፋቅረው ሰርፕራይዝ አድርጓት ቀለበቱን አስሮላት ይመጣሉ ማለት ነው። እና እንደዛ ስለሆነ ያው ምን ልበላችሁ፣ ስለዚህ እንደዚህ አይነት እነሱ ከተናገሩ ንግግር ሁላችንም ብንሆን ትናንት ቀድማችሁ ላለመግባት ላይ እያንዳንዱ ነገር ቀድማችሁ ወሰቡ። ከገባችሁ በኋላ ደግሞ ለምን ገባን እያላችሁ ራሳችሁን ዝቅ ማድረግ ሳይሆን ገብታችኋል፣ ያን ያለፉ አልፏል፣ ድጋሜ እንዳትጎዱ መጠንቀቅ ልመዱ ማለት ነው። እና ይህን ይመስላል ፈተና። የሰው ላይ የሚያጠነክር ቢሆን እንጂ ወርቆ እንዲቀር ማድረግ የለበትም። ገብቷችኋል አይደለ? እና እንደዛ ስለሆነ እወዳችኋለሁ፣ አከብራችኋለሁ። ሰሞኑን ያው እየጠፋሁ ነው፣ በቀን ስር እያላችሁ ነበር። ትናንትም አልሰራሁም ቪዲዮ፣ ትንሽ ቢዚ ስለሆንኩ ነው። ኢንሻአላህ እዛራለሁ እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ከጎን የሆናችሁ የምታበረታቱኝ ወደ ሀገሬ ልጆች ላይክ ሳብ እያደረጋችሁ አሁንም አበረታቱኝ። ስደተኛ እህታችሁ ነኝ፣ አብሬያችሁ የነበርኩት ሄቡ ነኝ።